بسم الله الرحمن الرحيم لك الحمد ربي على ما أنعمت وأوليت ولك الشكر على ما أجزلت وأعطيت أحمدك ربي حمدا يليق بجلالك العلي وأصلي وأسلم على سيدنا محمد النبي وعلى آله وصحبه ومن قفى نهجهم النقي أما بعد السلام عليكم ورحمة الله وبركاته إن شاء الله نياتنا لله تعالى عندنا تراس تاوساتشوها لو كتاب سفينة النجاة لاي باب النجاسات اللي درسنا إن شاء الله يعني باهونو درساتشن نبرر لما لثنا باب النجاسات جمع نجاسة نجاسات جمع ويمدمون جمع نجاسات سيهن لو دمون نجاسة يبلل وهي في اللغة كل ما يستقذر بقوانق درجة نجاسة مالت من يوم نفس يمتسيفه نقر طهارة بهون من كون نجاسة يبلل عند نفتر مثالي طهارة نو نقر جن بقوانق درجة نفسية يمتسيفه نقر سلهنا نجاسة نلو ألم مالتنا واصطلاحا باصطلاح دقمو خبث يمنع صحة الصلاة حيث لا مرخص صلاة تككلنتون يميكلكل يهون نقر يا نقر يالا مسجد يميفقد نقر بما ينوربت جزي كالسوقا صلاة تككل ما يهون خبث ቆሻሻ ነገር ማለት ነው ነጃሳ ተብሎ ይሰየማል በእስጢላህ ደረጃ والأصل فيه أخبار كخبر إنما تغسل ثوبك من البول والغائط والمذي والقيء رواه الطبراني نجاسة عندما يتطب نجاسة ما سوغر ግዴታ እንደሆነ ሶላት ከነጃሳ ጋር ትክክል እንደማትሆን የመጡልን ነገራቶች አሉ በዛ ያኒ እነዛ ከሐዲስም ከቁርአንም የተወሰዱ ናቸው ከሐዲስ ካየና ነብያችን ሰለላሁ ዐለይሂ ወሰለም ብለዋል ልብስህን የምታጥበው አሉ من البول كشنت والغائط كسجرة والمذي والقي እንደውም ከመذيና ከቀይ ከቱኪያ ማለት ነው ልብስህን ታጥባለህ አሉ እነዚህ ነገራቶች ነጃሳ ስለሆኑ አንድ ሰው ልብሱ እንዲህ አይነት ነገራቶች ካጋጠሙት እንዲህ አይነት ነገራቶች ከነካበት ልብሱ ማጠብ ግዴታ ይሆንበታል ለሶላት ማለት ነው ወደ ሶላት ከመግባቱ በፊት እነዚህ ነገራቶች አጥቦ ከነዚህ ነገራቶች የጸዳ የሆነ ልብስ ለብሶ ነው መስገድ ያለበት ሰውነቱም እንደዛው ከነካ ሰውነቱን ከነዚህ ነገራቶች ማስወገድ ይኖርበታል طبراني ሐዲሱን ዘግበውታል فصل فيما يطهر من النجاسات ከነጃሳዎች መካከል ስለሚطهሩት ነጃሳ ነበሩ ከዛም ከነጃሳነት ወደ ጧሃራ ስለሚሸጋገሩ ነገራቶች ኢንሻአላህ እንጠቅሳለን الذي يطهر بالاستحالة كنجاسوች باستحالة የሚطهر አለ استحالة ብሎ ማለት انقلاب الشيء من صفة الى صفة اخرى አንድ ነገር ከአንድ ባህሪ ወደ ሌላ ባህሪ መገልበጡ استحالة ይባላል ከነጃሳዎች መካከል باستحالة ከአንድ ባህሪ ወደ ሌላ ባህሪ በመገልበጥ የሚطهر አለ ከነጃሳዎች መካከል الذي يطهر بالاستحالة من النجاسة كنجاسوች መካከል باستحالة ከአንድ ነገር كاند بحري وديلا بحري بمقلبت يميت طهارة أي من الأعيان النجسة راس عين أكالو متأنو نجاسة هنو نقرقن كاند أكال كاند بحري وديلا بحري بمقلبت ومكنات يميت طهارة ثلاثة من الأشياء صوست نقراتوش ناتشو كاند نقر وديلا نقر بمقلبت راساتشو في الأصل نجاسة هنو نقرقن كاند بحري وديلا بحري بمقلبت يميت طهارة نقراتوش ሶስት ናቸው ማለት ነው واولها الخمر የመጀመሪያው ከነዚህ ከሶስቱ خمر ነው خمر ብሎ ማለት وهي المتخذة من عصير العنب خمر የሚባለው ከወይን ጭማቂ የተሰራ አስካሪ መጠጥ ከወይን ጭማቂ የተሰራ አስካሪ መጠጥ خمر ይባላል ይሄን خمر ነጃሳ ነው في الاصل ያን خمر ከአንድ ባህሪ ወደ ሌላ ባህሪ በመገልበጥ ጧሃራ ይደረጋል ማለት ነው إذا تخللت بنفسها خمر براسوا ليلا ነገር ሳይጨመርባት ሆምጣጤ ከሆነች ተጧሃርታለች ይባላል من غير مصاحبة عين لا ضرورة لها إليه አንገብጋቢ ያልሆነን ነገር خمر ውስጥ ሳንጨምር በራሱ خمر ከአንድ ባህሪ ወደ ሌላ ባህሪ የሚቀየር ከሆነ ወደ ሆምጣጤ የሚመጣ ከሆነ خمر ያለ ነጃሳ ነበረ ወደ ሆምጣጤ ሲመጣ ግን ነጃሳነቱ ተወግዶ ጧሃራ ይሆናል ማለት ነው ለምሳሌ خمر በሆነ እቃ ውስጥ ቢኖር ያ እቃ ውስጥ ተሎ ሆምጣጤ እንዲሆን خمሩ ተብሎ ምንም ነገር ሳይጨመርበት
በመቆየቱ ምክንያት ለምሳሌ ወደ ፀሐይ ወስደነው ፀሐይ ደግሞ ሲመጣ ወደ ጥላ ወስደነው የሚደረጉ ነገራቶችን አድርገን ወደ ሆምጣጤነት ከተቀየረ ምንም ነገር ሳይጨመርበት ምንም ነገር እዛ ውስጥ ሳንጨምርበት በራሱ ወደ ሆምጣጤነት ከተቀየረ ምን ይባላል ወደ ጧሃራነት ተቀይሯል ይባላል ማለት ነው وكالخمر كل نبيذ مسكر عند خمر ደግሞ ከላይ እንደተጠቀስነው خمر ማለት ከወይን ጭማቂ የሚሰራ አስካሪ መጠጥ ነው እንደሱ ደግሞ ማንኛውም አስካሪ የሆነ መጠጥ እንደ خمر ነው ማንኛውም አስካሪ መጠጥ በየትኛውም አይነት ይሰራ በገብስም ይሰራ በስንዴም ይሰራ በማሽላ ይሰራ በየትኛውም የምግብ አይነት ይሰራ በየትኛውም እህል ይሰራ አሁን በተጠቀሰው መንገድ ምንም ነገር ሳይጨመርበት በራሱ ከአንድ ባህሪ ወደ ሌላ ባህሪ ተቀይሮ ወደ ሆምጣጤነት ከተቀየረ خمሩ ወደ ሆምጣጤ ሲቀየር ጧሃራ ሆኗል ይባላል ማለት ነው ከአንድ ባህሪ ወደ ሌላ ባህሪ በመገልበጥ ይሄ ነገር ጧሃራ መሆን ችሏል ወثانيها ሁለተኛው جلد الميتة የበክት ቆዳ ነው በሸሪዓዊ መንገድ ያልታረደ በግ ለምሳሌ ወይም ፍየል ወይም ላም በሸሪዓዊ መንገድ ያልታረደ ሳይታረድ የሞተ ወድቆ ሊሞት ይችላል በጥይት ተመቶ ሊሞት ይችላል ወይም ደግሞ ከሸሪዓ መንገድ ውጭ ባለው ሊሞት ይችላል ቢታረድም እንኳን አንድ ሰው ሲያርድ የሆነ ነገር ጠቅሶ ማይባል ነገር ጠቅሶ ካረደው በክት ነው የሚባለው ቆዳው ነጃሳ ነው ምንም እንኳን በሸሪዓዊ መንገድ ቢታረድ በጉ ቆዳው ነጃሳ ባይሆንም ነገር ግን ከሸሪዓ መንገድ ውጭ ባለ ነገር ሲሞት ቆዳውም ነጃሳ ይሆናል ማለት ነው በክት ይሆናል من غير الكلب والخنزير ይሄም ደግሞ ከከልብና ከخنزير ቆዳ ውጭ ያለ ነው የውሻ ቆዳ እዚህ ቦታ ላይ አይገባም እንደዛውም ደግሞ የخنزير ያሳማ ቆዳም አይገባም የሌሎች ቆዳዎች ግን በሸሪዓ የሚበሉ እንስሳዎች ከሸሪዓ ውጭ ባለ መንገድ ሲሞቱ ታርደው አይደለም የሚሞቱ በሸሪዓ መንገድ ለምሳሌ ወድቀው ሊሆን ይችላል ወይም ደግሞ የሌሎች እንስሳ ቆዳ ከውሻና ከአሳማ ውጭ ያሉ ቆዳዎች እነዛ ለምሳሌ እንደ አህያ ሌሎች ማይበሉ እንስሳዎች ቢታረዱም እንኳን ቆዳቸው ነጃሳ ነው የሚሆነው ስለማይበሉ ማለት ነው የነዚህ ቆዳ ደግሞ የሚጧሃራበት መንገድ አለው ቆዳው ፊል አስል ነጃሳ ነው የሚሆነው ምሳሌ አህያ ቢሞት ታርዶ ቢሞት ራሱ አህያ ስለማይበላ የቤት አህያ ነጃሳ ነው ነገር ግን የሚጧሃራበት መንገድ አለ ሌሎችም እንደዚህ ማይበሉ እንስሳዎች ቢሞቱ ታርደው ራሱ ቢሞቱ ነጃሳ ስለሚሆኑ ቆዳቸው ግን የሚጧሃራበት መንገድ አለው ነገር ግን እዚህ ቦታ ላይ የማን ቆዳ ነው የማይገባው የውሻ ቆዳ አይገባም የአሳማ ቆዳ አይገባም እንደዛውም ደግሞ ከነሱ መካከል የተወለደ ውሻና አሳማ ለምሳሌ በሁለቶች መካከል በተከሰተ ግንኙነት የተወለደ እንስሳ ወይም ደግሞ አሳማ ከሌላ እንስሳ ጋር ከውሻ ጋር ሳይሆን ሌላ እንስሳ ጋር ውሻ ሌላ እንስሳ ጋር ግንኙነት አድርጎ የተወለደ እንስሳ እነዚህ አይገቡም እነዚህ ቆዳቸው አይጧሃራም ከባድ ነጃሳ ስለሆኑ እነዚህ ቆዳቸው አይጧሃራም በፍጹም ማለት ነው اذا دبغ كلف بدبغ يعني الفتو ሊያጧሃሩት ይችላል بحريف ولو نجسا فزال عنه فضول اللحم والشعر والدرن وصار بحيث لو نقع بالماء لم ينتن እንዴት ነው የሚጧሃራው ደብغ የሚባለው እንዴት ነው ከላይ ያሉ የቆዳው ላይ ያሉ ቆሻሻዎችን በሚያነሳ ነገር ያ የሚያነሳው ነገር ነጃሳ ቢሆንም እንኳን በዛ ነገር በማንሳት የስጋውን يعني የተራረፈ ስጋውን እንደዛውም ደግሞ ጸጉሩን ቆሻሻውን በአጠቃላይ በሚያነሳ ነገር ማንሳት ከዛ በኋላ እነዚህ ነገራቶች ተነስተው ያ የለፋው ቆዳ ማለት ነው ውሃ ውስጥ ቢነከር ሽታ ማያመጣ ደረጃ ከደረሰ ተጧሃርቷል ይባላል ማለት ነው በዚህ መንገድ يعني ይሄ ቆዳም ሊጧሃራ ይችላል وثالثها ሶስተኛው ደግሞ ما صار من الغائط حيوانا ከሰገራ حيوان ከሆነ ማለትም ሰገራ ከወጣ በኋላ በመቆየቱ ምክንያት ለምሳሌ እንስሳ يعني ትል ሊወጣ ይችላል ነፍስ ያለው ነገር ሊወጣ ይችላል ያ ትሉ ነጃሳ ነው አይባልም ትሉ ነጃሳ ነው አይባልም ፍልአስል ሰገራው ነጃሳ ነው ነገር ግን ከሰገራ የወጣ ትል ነጃሳ ነው አይባልም وهو الدود المتولد منه يعني ከሰገራው የተወለደው ትል ነጃሳ ነው አይባልም ማለት ነው ምንም እንኳን ከሰገራው ቢወለድም ከሰገራው ቢወጣም ነጃሳ አይሆንም ስለዚህ እነዚህ ነገራቶች ከአንድ ባህሪ ወደ ሌላ ባህሪ በመቀየራቸው ምክንያት ጧሃራ
ሆነዋል ማለት ነው። ፈሱን ፊ አቅሳሚ ነጃሳት ስለ ነጃሳ አቅሳሞች ክፍሎች ኢንሻአላህ የሚጠቅስ ፈስል ነው ክፍል ነው። النجاسة أي الأعيان النجسة ነጃሳ የሆኑ አካሎች ነጃሳ የሆኑ መጠኖች ثلاثة ሶስት ናቸው። ነጃሳዎችን በሶስት እንከፍላቸዋለን። لأنها إما مغلظة وإما مخففة وإما متوسطة ምክንያቱም ነጃሳዎች ወይ ከባድ ነጃሳ ነው የሚሆኑት ወይም ደግሞ ቀላል ነጃሳ ነው የሚሆኑት ወይም ደግሞ መካከለኛ ነጃሳ ከባድ ቀላልና መካከለኛ በማለት በሶስት ነጃሳዎችን እንከፍላቸዋለን። فالمغلظة منها ከነጃሳዎች ከባድ ነጃሳ የሚባለው የማን ነጃሳ ነው? هي نجاسة الكلب والخنزير የውሻና የአሳማ ነጃሳ የውሻና የአሳማ ነጃሳ ከባድ ነጃሳ ይባላል። وفرع أحدهما ولو مع غير جنسه من الحيوانات እንደዛውም ከነሱ መካከል የተወለደ ለምሳሌ ውሻና አሳማ ከነሱ ከሁለቱ ባንድ የተወለደ ውሻና አሳማ ግንኙነት አድርገው የተወለደው ይሄም የነሱ ሁክም ነው የሚሰጠው ነጃሳው ከባድ ነጃሳ ነው የሚባለው። እንደዛውም አሳማ ከሌላ እንስሳ ጋር ከበጋ ሊሆን ይችላል ውሻው ከፍየል ጋር ሊሆን ይችላል ግንኙነት አድርጎ የተወለደውም የውሻና የአሳማ ሁክም ነው የሚሰጠው ፍርድ ነው የሚሰጠው ከባድ ነጃሳ ነው የሚባለው ማለት ነው። እንዴት ነው ከባድ ነጃሳ ሊያገኝ የሚችለው? ውሻው እርጥብ ሆኖ ወይም አሳማው እርጥብ ሆኖ እኛ ደረቅ ሆነን ወይም ደረቅ የሆነን እቃ ከነኩ ከርጥብ ወደ ደረቅ ነጃሳ ስለሚተላለፍ ከባድ ነጃሳ ተከሰተ ይባላል። ወይም ደግሞ ጧሃራ የሆነው ነገር እርጥብ ሆኖ ውሻው ደረቅ ሆኖ ከተነካኩ ከርጥብ ወደ ደረቅ ነጃሳው ስለሚተላለፍ አሁንም ነጃሳ ተከስቷል ይባላል። ወይም ደግሞ በለሃጩ ለምሳሌ ውሻው የሆነ እቃ ከነካ ያ እቃ ተነጅሷል ይባላል ማለት ነው። ደረቅ ለደረቅ ከሆነ ግን አይነጀስም። ለምሳሌ ውሻው ደረቅ ነው ሰውየውም ደረቅ ነው እጁ እርጥበት የለበትም የውሻውን ጸጉሩን ቢያሽለት እዚህ ጋር የውሻ ነጃሳ ተላለፈ ይባላል። ምክንያቱም ደረቅ ለደረቅ ነጃሳ ይተላለፍ። ግን አንዱ እርጥብ ሆኖ አንዱ ደረቅ ሆኖ ከሆነ ግን ነጃሳው ይተላለፋል። ወይም ደግሞ ሁለቱም እርጥብ ከሆኑ ውሻውም ሰውየውም እርጥብ ከሆኑ ነጃሳው ይተላለፋል። ለዛውም ደግሞ የውሻ እርጥብ የሆኑ አካሎች አሉ ለምሳሌ ለሃጩ ምላሱ እነዚህ እርጥብ ናቸው። በእነዚህ የነካው ነገርም ልብስም ሆነ የሰው አካልም ሆነ እቃ ነጃሳው ይተላለፍበታል ማለት ነው። በዚህ መንገድ ነው ነጃሳው የሚተላለፍ። ሁለቱ እርጥብ ከሆኑ ወይም ደግሞ አንዱ እርጥብ አንዱ ደረቅ ከሆነ በዚህ መንገድ ይተላለፋል። ሽንቱም እንደዛው ነው ከባድ ነጃሳ ነው የሚባለው። ሰገራውም እንደዛው ከባድ ነጃሳ ነው። ያሳማም በዚህ መንገድ ነው ማለት ነው። ስለዚህ የነዚህ አሁን የጠቀስናቸው የውሻና ያሳማ ያልናቸው ከባድ ነጃሳ የሚባለው ነው። እንዴት ይወገዳል የሚለውን ኢንሻአላህ እንጠቅሳለን። والمخففة منها ቀላል ነጃሳ ደግሞ የሚባለው هي بول الصبي الذكري የህፃን ልጅ የወንድ ህፃን ልጅ ሆኖ ወንድ የሱ ሽንት ነው። الذي لم يطعم على جهة التغذي شيئا غير ما يقع عليه اسم اللبن ከወተት ውጭ እንደ ቀለብነት አድርጎ የማይጠቀም ሌላ ነገር ለምሳሌ አንድ ጉራሽ ሊጎርስ ይችላል ከእንጀራ ወይም ደግሞ ከሌላ ምግብ የሆነ ትንሽ ነገር ሊወስድ ይችላል። ነገር ግን ከወተት ውጭ እንደ ቀለብ አድርጎ አይወስድም። ወተት ብቻ ነው የሚጠጣው ልጁ። حقيقة سواء كان لبن أمه أم غيرها የእናቱን ወተትም ሆነ የሚጠጣው ወይም ደግሞ ከእናቱ ወተት ውጭ ሌላ ወተት ቢሆን የሚጠጣው ከወተት ውጭ የማይጠቀም ከሆነ ልጁ ولم يبلغ الحولين القمريين እንደዛው በጨረቃ አቆጣጠር 2 አመት አልሞላውም። በፀሐይ አቆጣጠር ሳይሆን እኛ በኢትዮጵያ በመንቆጥረው ወይም በአውሮፓዎች አቆጣጠር ሳይሆን የጨረቃ አቆጣጠር የምንለው አለኛ ረመዳን ሸዋል ይያልና የምንቆጥረው ማለት ነው። ይሄ የጨረቃ አቆጣጠር እኛ ከምንቆጥረው በኢትዮጵያ ላይ ወይም ደግሞ አውሮፓ ላይ የአውሮፓ አቆጣጠር ከሚባለው ያንሳል የጨረቃ አቆጣጠር። ምክንያቱም በጨረቃ አቆጣጠር አንድ ወር ወይ 29 ቀን ወይም ደግሞ 30 ቀን ነው። ስለዚህ በሁለት አመት ያልሞላው በጨረቃ አቆጣጠር ከሆነ ልጁ አይ ለም ይተመሁማ بعد ማለትም 2 አመት አልሞላውም ገና የዚህ ልጅ ሽንት ነጃሳ ነው። ነገር ግን ቀላል ነጃሳ ነው የሚባለው። ወንድ መሆን አለበት ህፃኑ ከወተት ውጭ የማይጠቀም መሆን አለበት እንደቀለብ ሆኖ ማለት ነው። እንደተገዚ ከወተት ውጭ የማይጠቀም መሆን አለበት። እንደዛውም ደግሞ 2 አመት ያልሞላው መሆን አለበት። የዚህ ልጅ ሽንት ነጃሳ ነው። ነገር ግን ነጃሳው ሙኸፈፍ ነው ቀላል የሆነ ነጃሳ ነው የሚባለው ማለት ነው። እንዴት እንደሚወገድ ኢንሻአላህ እንጠቅሳለን።
والمتوسطة مكاكلن يميبالو نجاسة دقمو منها هي سائر أي باقي النجاسات ليلوش كزيه وج أهم كتقسناچو كبالنا قلال كالناچو نجاسة وج ያሉ ነጃሳዎች በአጠቃላይ ሙተወስጥ ነጃሳ ይባላሉ መካከለኛ ነጃሳ ይባላሉ ከባድ ነጃሳ ያለው የውሻና ያሳማን ነው ቀላል ደግሞ ያለው የወንድ ህፃን ልጅ 2 አመት ያልሞላው ከወተት ውጭ የማይጠቀም ከሆነ ሽንቱ ቀላል ነጃሳ ነው መካከለኛ ነጃሳ ደግሞ ይባላል ከነዚህ ከሁለቱ ነጃሳዎች ውጭ ያለው በአጠቃላይ መካከለኛ ነጃሳ ይባላል وهي المسكر المائع ለምሳሌ ፈሳሽ የሆነ አስካሪ መጠጥ ነጃሳ ነው መካከለኛ ከሚባለው ነጃሳ ነው የሚመደበው والبول ሽንት والغائط سجرا ولبن غير المأكول من البهائم ከእንስሳዎች ደግሞ የማይበላ እንስሳ ሆኖ ወተቱ እንደዛው ነጃሳ ነው ለምሳሌ ያህያ የቤት አህያ አይበላም ወተቱ ነጃሳ ነው ማለት ነው ወደሙ እንደዛው ደምም ነጃሳ ነው والمذي እንደዛው መذይም ነጃሳ ነው መذይ ብሎ ማለት ማء ابيض رقيق يخرج غالبا عند ثوران الشهوة بغير شهوة قوية مذي بلو مالت فساش ነገር ነው ቀጭን ነው ነጭ ነው ከለሩ ደግሞ የሚወጣው በብዛት በስሜት ሲመጣ ነው يعني ስሜት በጣም ሲጠነክር ሳይሆን በጣም ሳይጠነክር ስሜት يعني ስሜት ላይ ያለ ሰውየው የሚወጣበት የሆነ ፈሳሽ ነገር ነው ይዘት ፈሳሽ አይደለም ከሱ በፊት የሚወጣ ነገር ነው ማለት ነው والودي ወዲም እንደዛው ነጃሳ ነው ወዲ ደግሞ የሚባለው እንደዛው ነጭ የሆነ ፈሳሽ ነገር ነው ድፍረስ ያለ ነው ከለሩ ነጭ ሆኖ ድፍረስ ያለ ማለት ነው የሚወጣው ብዙ ጊዜ ከሽንት በኋላ ነው ሽንት ከተሸና በኋላ ነው የሚወጣው ወይም ደግሞ አንድ ሰው ከባድ የሆነ ንቃ በሚሸከምበት ጊዜ ይሄ ነገር ሊወጣበት ይችላል ነጃሳ ነው ይሄ ነገር ትጥበትን ግዴታ ያስደርግም ነገር ግን ነጃሳ ነው ሰው ይወስንጃ ያደርጋል መስገድ ከፈለገ ይሄ ነገር ወጥቶበት እንደዛውም ደግሞ ከልብሱም ሆነ ከሰውነቱ ይሄ የነካውን አካሉን ወይም ደግሞ ልብሱም ማጠብ ይኖርበታል ማለት ነው ነጃሳ ስለሆነ والقيء እንደዛውም ቀይ ተውከት እንደዛውም ነጃሳ ነው ማጥራት አለበት የነካውን ልብስ ወይም ሰውነቱን والجرة እንደዛውም حيوانዎች እንስሳዎች የሚያመነጅጉትም يعني በልተው ውስጥ ይዘው ለትንሽ ቆይቶ ደግሞ የሚያወጡት እንደ ለምሳሌ እንደ ላም እንደ ግመል ያሉ የሚያመነጅጉት ያንንም يعني ወደ ውስጥ አስገብተው ስለሚያወጡት ነጃሳ ነው والقيح قيح እንደዛው ነጃሳ ነው ምክንያቱም يعني አንድ ቁስል ላይ ለምሳሌ እንደ መግል የሚወጣው ነገር ነው قيح የሚባለው في الاصل ይሄ ነገር ደም ነበር ከደም ነው ዛ በኋላ ወደ ነጭ ወይም ደግሞ ወደ ቢጫ ፈሳሽነት የሚቀየረው ለዛ ነጃሳ ነው وماء الجرح يقسل وها من دزاو المتغير يقسل وها هنا يتغير كهنا شتا ያለው يتغير كهنا ይሄም ነጃሳ ነው وميتة غير الآدمي والسمك والجراد እንደዛውም ከሰው ልጅ ውጭ ከአሳና ከአንበጣ ውጭ መይታ يعني የሞቱ ነገራቶች ነጃሳ ናቸው ይባላሉ በሸሪዓ የሚበሉ እንስሳዎች ከሆኑ በሸሪዓ መንገድ ከታረዱ ነጃሳ ይባላሉ እንደ በግ እንደ ላም እንደ ፍየል እንደ ግመል እነዚህ ይበሉ እንስሳዎች ናቸው በሸሪዓ መንገድ ከታረዱ ችግር የለውም ነጃሳ አይባሉ ነገር ግን በሸሪዓ መብላት በሸሪዓ እንድንበላቸው ይፈቀደልን እንስሳዎች ከሸሪዓ መንገድ ውጭ ሳይታረዱ ወድቀውም በጥይት ተመተውም ከሞቱ ነጃሳ ይባላሉ እንደዛውም በሸሪዓ ማይበሉ ነገራቶችም ከሞቱ ነጃሳ ናቸው ማለት ነው የሰው ልጅ ሲቀር የሰው ልጅ አይበላም ነገር ግን ከሞተ በኋላ ነጃሳ ይባላል እንደዛውም ደግሞ አሳ ይበላል ቢሞትም አሳ ማራዱ ቅድመ ሁኔታ ስላልሆነ ማራድ ሸርጥ ስላልሆነ አሳም ቢሞት ነጃሳ ይባላል እንደዛውም ደግሞ አንበጣም ቢሞት ነጃሳ አይባልም ማለት ነው وما فصل من حي غيرها እንደዛውም ደግሞ وما فصل የተለየ የሆነ من حي غيرها يعني የሚበሉ የሆኑ አካሎች ቢሆንም እንኳን በህይወት እያለ የተለየ አካል ካለ ምሳሌ የበግ እጁ ከተለየ በህይወት እያለ እጁ ተቆረጠበት ለምሳሌ ነጃሳ ነው የሚባለው በህይወት እያለ نعم በሸሪዓ መንገድ ከታረደ መብላት ይፈቀዳል ነገር ግን በህይወት እያለ ለምሳሌ የበግ እግሩ ቢቆረጥበት ያ እግሩ ጧሃራ ነው
አይባልም ማለት ነው لا ريش مأكول وصوفه وشعره وبره ومسكه ነገር ግን የሚበላ የሆነ እንስሳ ከሆነ ላባ ካለው ለምሳሌ ዶሮ ትበላለች የዶሮ ላባ አለ ያ ነጃሳ አይባልም በህይወት እያለች ላባዋ ቢነቀልባት ነጃሳ አይባልም እንደዛውም ደግሞ የበግ ጸጉር የፍየልም እንደዛው እነዚህ ነገራቶች ነጃሳ ናቸው አይባሉም እንደዛው ሚስክ ገዛል የምትባለው እንስሳ ሚስክ ይወጣታል በህይወት እያለች ከደረቷ ላይ የሚወጣ ሚስክ አለ ሚስክ የሚባለው ሽቶ ማለት ነው ያንን በህይወት እያለ ነው ከሷ የሚለየው ይሄ እንደዚህ አይነት ነገራቶች ነጃሳ ናቸው አይባሉም ማለት ነው فصل في بيان كيفية إزالة النجاسة እንዴት ነው ነጃሳዎች የሚወገዱት ሚለው ኢንሻአላህ አጠር ባለ መንገድ ለመጥቀስ እንሞክራለን النجاسة المغلظة كباد هنا نجاسة تطهر عما أصابت من الأعيان القابلة للتطهير ب7 غسلات كباد نجاسة ያልነው ሌሎች ነገራቶችን ጧሃራ የሆኑ ነገራቶችን ካገኘ ያ ነገር ለመጧሃራት ቅርብ ከሆነ መጧሃራት የሚችል ነገር ከሆነ እንዴት ነው የሚጧሃራው ب7 غسلات በሰባት ትጥበቶች ነው የሚጧሃራው ከባድ ነጃሳ በሰባት ትጥበቶች ነው የሚጧሃራው ማለት ነው يجرين عليها بعد إزالة النجاسة عينها የነጃሳው አይን ካለ መጠን ካለ ያን መጠኑን ካስወገዱ በኋላ በሰባት ትጥበት ማለት ነው ይወገዳል وأوصافها እንደዛውም የነጃሳው አውሳፍ ካለ ባህሪ ካለው ባህሪውንም በማስወገድ ጣዕም ካለው ሽታ ካለው ከለር ካለው እነዚህ ነገራቶችን በማስወገድ በሰባቴ በማጠብ ከባድ ነጃሳ ይወገዳል ማለት ነው إن لم تكن الغسلة الأولى مزيلة لها ولا بد أن تكون إحداهن أي الغسلات ال7 ممزوجة بتراب ስለዚህ የመጀመሪያዋ ትጥበት ሰባቴ በሚያጥበት ጊዜ የመጀመሪያዋ ትጥበት የነጃሳውን መጠን ማታስወግድ ከሆነ እንደዛውም ደግሞ የነጃሳውን አውሳፍ ባህሪ ከለሩን ሽታውን ጣዕሙን የማታስወግድ ከሆነ ደጋግሞ ይታጠባል ለምሳሌ የውሻ ሰገራ ከሆነ ለምሳሌ ያ ልብስን ለምሳሌ ከሆነ ያገኘው ልብሱ ይታጠባል ያ ሰገራው አካሉም ሆነ የሰገራውን አውሳፍ ሽታው ከለሩ ጣዕሙ እስኪወገድ ድረስ ይታጠባል በመጀመሪያ ትጥበት ካልተወገደ እስኪወገድ ድረስ 3 4 5 ይታጠባል የነጃሳው መጠንና ባህሪዎቹ በሚወገዱበት ጊዜ አንድ ትጥበት ተከሰተ ይባል ከዛ በኋላ 6 ትጥበት ይቀራል ማለት ነው ነገር ግን በአንድ ትጥበት ብቻ የነጃሳው መጠንም የነጃሳው አውሳፍ ባህሪዎችም ከተወገዱ ከዛ በኋላ 6 ትጥበት ይቀራል ነው የሚባለው ማለት ነው ስለዚህ የነጃሳው መጠንና አውሳፎችን ባህሪዎችን እስክናስወግድ የምናጥበው ትጥበት አንድ ተብሎ ነው የሚቆጠረው ካስወገድነ በኋላ 6 ትጥበት ይቀራል ማለት ነው ከነዚህ ከሰባት ትጥበቶች ደግሞ አንዱን በአፈር ማድረግ አለብን በአፈር ሲባል አፈሩን ውሃው ላይ ጨምረን ጧሃራ የሆነ አፈር ውሃ ላይ ጨምረን እናደባልቀዋለን ከውሃው ጋር እዛ ውሃው እንደደፈረሰ ይመስላል አፈሩ ወደ ሁሉም ደውሃው ከደረሰ በኋላ በዛ ውሃ ካፈር ጋር በተደባለቀው ውሃ ነጃሳውን እናጥበዋለን ማለት ነው ቢቱራቢን ያም አፈር ምን መሆን አለበት ሷሊህ ለተይሙም ተይሙም ማድረግ የሚፈቀድበት የሆነ አፈር መሆን አለበት ወለው بالقوه በقوه ቢሆንም እንኳን ለምሳሌ የረጠበ አፈር ከሆነ ያ የረጠበ አፈር በርጥብነቱ ላይ ተይሙም አይደረግም እርጥብ ይያለ ተይሙም አይደረግበትም አድርቀን ከደረቀ በኋላ ተይሙም ይደረግበታል እዚህ ጋር ግን እርጥብ የሆነ አፈር ቢገኝም እርጥብ የሆነ አፈር ቢገኝ ያ እርጥብ አፈር ውሃው ጋር ደባልቀን ከባድ የሆነ ነጃሳ የወሻን ወይም ደግሞ ያሳማን ነጃሳ ማስወገድ እንችላለን ማለት ነው መድረቁ ሸርጥ አይደለም ይሄ እርጥብ የሆነውን አፈር አድርቀን ተይሙም ማድረግ የሚበቃ ስለሆነ ስለዚህ ይሄ አፈር አሁን ላይ ተይሙም ባይደረግበትም ደርቆ ግን ተይሙም ማድረግ እንችላለን ስለዚህ በረጠበ አፈርም ማጠብ እንችላለን ከባድ የሆነን ነጃሳ ማለት ነው والأولى منها أفضل ነገር ግን አፈሩን መጀመሪያ ላይ ብናደርገው የበለጠ ነው የሚሆነው ማለትም አፈሩን መጨረሻ ላይ ባናደርገው ነው የበለጠ የሚሆነው በል ከመጨረሻ በፊት ብናደርገው የበለጠ ይሆናል መጨረሻ ላይ በውሃ ብቻ እንዲታጠብ ማለት ነው ስለዚህ ከባድ የሆነ ነጃሳ በዚህ መንገድ ነው የሚወገደው
ከባድ ነጃሳ የውሻ ወይም ደግሞ ያሳማ ነጃሳ ሰባቴ በማጠብ ነው የሚወገደው ከሰባቱ ትጥበት አንዱን ካፈር ጋር በማደባለቅ አካሉንና የነጃሳውን ባህሪ ጣዕም ከለሩን እንደዛውም ደግሞ ሽታውን የምናስወግድበት ትጥበት ካንድ በላይ ቢሆንም አንድ ተብሎ ነው የሚቆጠረው ለምሳሌ የነጃሳውን አካል ባህሪዎች ለማስወገድ 5 ብናጥብ በአምስተኛው ከሆነ የተወገደልን አንድ ብለን እንቆጥራለን ማለት ነው 6 ትጥበት ይቀራናል وأما النجاسة المخففة ቀላል ነጃሳ ደግሞ ያልነው የህፃን ልጅ የወንድ ህፃን ልጅ ሽንት ብለን የተጠቀስነው فإنها تطهر عما ذكر برش الماء عليها وها በማርከፍከፍ ነው የምናጠሃረው ማጠቡ ሸርጥ አይደለም وها በማርከፍከፍ እናጠሃረዋለን أي على موضعها مع الغلبة الماء على النجاسة ቦታው ላይ ሽንቱ ካረፈበት ቦታ ላይ ውሃ በማርከፍከፍ ውሃን በዛ አድርገን ነጃሳው ላይ በማርከፍከፍ በዚህ መንገድ ይወገዳል ማለት ነው وإزالته لعينها وأوصافها وإن لم يصل عليها እንደዛውም የነጃሳውን አይን አካል ካለ በሚያስወግድበት መንገድ እንደዛውም ደግሞ አውሳፍ ካለው ሽታ ካለው ከለር ካለው ጣዕም ካለው ያንን በሚያስወግድበት መንገድ ውሃ በማርከፍከፍ ነጃሳውን ማስወገድ እንችላለን ማጠቡ ሸርጥ አይደለም ማለት ነው የህፃን ልጅ ከሆነ በተጠቀስነው መንገድ وأما النجاسة المتوسطة መካከለኛ ነጃሳ የሚባለው ደግሞ በምን መንገድ ነው የምናስወግደው فتنقسم الى قسمين በሁለት ይከፈላል መካከለኛ ነጃሳ አንደኛው አይንያ መጠን ያለው ወይም ደግሞ አውሳፎች አሉት ባህሪዎች አሉት ከለር ያለው ወይም ጣዕም ያለው ወይም ሽታ ያለው ይሆናል መካከለኛ ነጃሳ وحكمية ሁለተኛው አይነት ደግሞ ምንም አይነት ነገር የለውም መጠንም የለውም ሽታም የለውም ከለርም የለውም ጣዕምም የለውም ለምሳሌ ሽንት ልብሱ ላይ ቢሸናበት ከጊዜ በኋላ ከደረቀ በኋላ ልብሱ ላይ የሽንቱ መጠን የለም የሽንቱ ጣዕምም ሆነ ከለርም ሆነ ሽታ የለም ኖርማል ሆኗል ምንም እንዳልተሸናበት ሆኗል ይሄ ሁክምያ ይባላል አይንያ ደግሞ ምንለው ለምሳሌ ልብሱን ሰገራ ቢያገኘው የሰገራው መጠን ይኖራል የሰገራው ሽታ ከለር ጣዕም ይኖራል ይሄ ደግሞ አይንያ ይባላል فالعينية عينية كهنا ينجاسة متن إن بهاريوتشو كالو هي التي يدرك لها لون وطعم وريح يعني شتى طعام دزوم كلر ياللون نجاسة وعينية من لو أو شيء من ذلك فلا بد لتطهير محلها من إزالة عينها بوتا لما الطهارات ينجاسة متن ما سوجد قديتانو متن كالو نجاسة متن ما سوجد قديتانو وما يدرك من لونها وريحها وطعمها دزوم شتى طعام ከለር ካለው እነዚህ ሶስቶችን ጣዕምን ሽታን ከለርን ደግሞ ማስወገድም ግዴታ ይሆናል ማለት ነው نعم لا يضر بقاء ريح أو لون عسر إزالته نعم አጥቦ ብዙ ካጠበ በኋላ ከለሩ ለምሳሌ አልወገድለታል ብዙ አጥቦ ደክሞ የነጃሳው ከለር አልወገዳል ለምሳሌ ደም ነጭ ልብስ ላይ ቢያርፍ አጠበው አንዴ ሁለቴ ሶስቴ አራቴ አጠበው ከለሩ ማስወገድ አልቻለም ከለሩ ምልክት ሆኖ ቀረበት ይሄ ችግር የለው የሚችለውን አድርጓል አልተወገደለትም ማለት ነው እንደዛውም ደግሞ ሽታው ነጃሳውን አጥቦ ነገር ግን ሽታው አልተወገደለትም ብዙ ጊዜ አጠበው ሽታው አልተወገደለትም ሽታው ብቻ ካልተወገደለትም ችግር የለውም ተጧሃርቷል ይባልለታል ማለት ነው ነገር ግን ከለሩና ሽታው ባንዴ ከሆነ ከለሩም አለ ሽታውም አለ ብዙ አጥቦታል ከለሩም ሽታውም ግን አልተወገደም እስካሁን ይሄ ይጎዳል ማጠብ አለበት ደግሞ ማስወገድ አለበት ቢያንስ አንዱ ማስወገድ አለበት ከለሩን በደንብ ካስወገደ ሽታው ብቻ ከቀረ ችግር የለውም ወይም ሽታውን አስወግዶ ከለሩ ብቻ ከቀረ ችግር የለውም እንደዛውም ደግሞ የነጃሳው ጣዕም ከቀረም ነጃሳው እንዳለ ስለሚያመላክተን የነጃሳው ጣዕም ብቻ ከለሩ ተወግዶ ሽታው ተወግዶ ጣዕሙ ከቀረ አሁንም ማጠብ አለበት አፉ አይባልለትም ማለት ነው ከለሩ ብቻ ከቆየ ግን ብዙ አጥቦ ከለሩ ብቻ ካልተወገደለት يعني ተጧሃርቷል ይባላል እንደዛውም ደግሞ ብዙ አጥቦ ሽታው ብቻ ካልተወገደለት ተጧሃርቷል ይባላል ማለት ነው واما الحكميه حكميه ደግሞ ያልነው فهي التي لا لون لها لا لون ولا ريحه ولا طعم لها ሽታም ጣዕምም እንደዛውም ከለርም የሌላት ነጃሳ ነች ምሳሌ ሽንት አንድ ቦታ የተሸንቶ ያ ሽንት ደረቀ ምንም አይነት ምልክት የለውም ሽታም የለውም ከለርም የለውም ጣዕም የለውም መጠንም የለውም ይሄ እንዴት ነው የምናጠሃራው أي لا يدرك لها شيء من ذلك فهذه يكفيك جري الماء عليها وها بمافسس ብቻ ማጠሃራት ይቻላል
ውሃ በማፍሰስ ብቻ ማጣሃራት ይቻላል። ለተጥሂሪ መሐሊሃ ቦታዋን ለማጣሃራት ውሃ ማፍሰስ ብቻ ይበቃል ማለት ነው። በዚህ መንገድ ሁክምያ የሆነውን ነጃሳ ማጣሃራት እንችላለን። ወላሁ ሱብሓነሁ ወተዓላ አዕለም። ኢንሻአላህ የሚቀጥለው ደርሳችን እንገናኛለን። ባረከላሁ ቢኩም ወሰላሙ ዐለይኩም።